አወራ ስታወራ ሰማሁና ቁንጅና አንድ ኢንተርቪው ላይ ደግሞ በጣም ቆንጆ ነበርኩ ሚላየሁ ሸበላ እንደውም የወንድ ቋንቋ ነው ቆንጆ ግን የሴት ቋንቋ የሴትና አውሰም ወንድ ልጅ አውሰም ነው የሚባለው ግን ራሱ ቆንጆ ነበርኩ ሚል ቃል ተጠቅመው ሁሉ አወራ ስታወራ ሰማሁና ቁንጅና መዋብ መኳኳል እንደዚህ የሴት ቋንቋዎች ናቸው ከቋንቋ ግድፈት ነው አይ ኖርማል ቋንቋ ነው የጋራ መግባቢያ ቋንቋ ነው የጋራ አይደለም እኔ ለምሳሌ አቃለው እኔ ወንድ ቆንጆ ነኝ ሲል አላልፈም ልክ አሁን እንደጠየቁ ምን ማለት ነው እለዋለሁ ተው እንጂ ቆንጆ ወንድ ቆንጆ ሴት ነው ሴት ናት ቆንጆ የምትባለው ቁንጅናዋም ተብሎ የሚገለጸው በነገር ላይ የሴት ልጅ ቁንጅናዋ ድንግልናዋ ነው አይደል ስለዚህ ቁንጅና ለማን የተሰጠ ነው ለሴት ማለት ያደላል አይደለም ተፈጥሯዊ ነው አንተ ቋንቋ ኢምቦርን ነው የሴት ቋንቋ ነው የሴት ቋንቋ ጠቅሰህ ራስህን ቆንጆ ነበርኩ እንዲ ነበርኩ ምናምን ስትል ሰማው እዚህ ጋር ደግሞ የቤት እመቤት ነኝ ስትል ሰማው እና የተወሰነ እንደንተንም ስላየሁት ነው ተልኮልኝ ከጻፍካቸው ከሰው ጋር ያወራሃቸው ይሄ የተወሰነውን ለማውራትም ከብዶኝ ነው በነገራችን ላይ አይታቸው አላልክ ተጻፋቸው በእኛ ማህበረሰብ በጣም ዊርድ ብቻ በጣም ኑር ነው ሰቅጣጭ ናቸው አቻቃልም አይኖራቸውም እነሱ የጽሁፉን አይቻቸዋለሁ ግን አልደግመውም እኔ እነሱ ሁሉ ባንተ የተጻጻፉ ናቸው እንደገና ይሄን የላኩ ሰዎች ደግሞ የላኩልኝ የተጻጻፍካቸው ሰዎች ደግሞ በግልም ኮንታክት አድርገውኝ ነበር ረጅም ጊዜ እንደዚህ የሚሰሩ ሰዎች ናቸው እና እኔንም እንዲህ ብሎኛል እያሉ ላኩልኝ አየሁት ለዛ ነው የጋበዝኩህ ኦኬ ዛሬ የጋዜጠኛው ታሪክ በደንብ የተሰማ ይመስለኛል እንደው እየተፈታተነኝ እየታገልኩ እያስጠላኝ መቋቋም እያቃተኝ ነው የእውነቱን የምነግራችሁ ነገር በጣም ጸያፍ ነገር ነው ወንድ ልጅ ብሎት እንዴት ዲስካስቲንግ እንደሆነ ቃል የለኝም ግን ደግሞ ይሄንን ቪዲዮ ኤክሰፕሽናሊ የምሰራው ከእግዚአብሔር በላይ በጣም ርህራሄ ላላችሁ ሰዎች ነው ከእግዚአብሔር በላይ ሰውን ስለምትወዱት ሰዎች ነው ይሄንን ቪዲዮ የምሰራው እና ሁሉ ጊዜም ሮንግ ዱዊንግን እያያችሁ ስተት የሆነ ነገርን እያያችሁ ራሽናላይዝ ለምታረጉ ኮግኒቲቭ ዲሶናንስ ስላለባችሁ ሰዎች ነው ዛሬ ማውራት የምፈልገው ኮግኒቲቭ ዲሶናንስ ድንገት ቪዲዮዎችን እያየው ነበር እና ቪዲዮ ሳይ አንዲት ትንሽዬ ልጅ ስለ ሶፎንያስ የተናገረች ነበር እሱ የተከበረ ጋዜጠኛ ነው ምናምን የሚላየውና ኮግኒቲቭ ዲሶናንስ ማለት ስለሆነ ነገር ከምናምነው ነገር ተቃራኒ ነገር ስናገኝ ኮንፍሊክት ውስጥ እንገባለን ግራ መጋባት ውስጥ እንገባለን እሱን የሚያክል ሰውዬ ቴሌቪዥን ላይ ያለ ሰውዬ ወንዶችን ያስቸግራል ብሎ ማሰብ ከባድ ነው እሱን የሚያክል ሰውዬ እንደው ግብረ ሰዶም ይሆናል ብሎ ማሰብ ከባድ ነው ስለዚህ ራሽናላይዝ እናረግለታለን እዚህ ጋር ራሽናላይዝ ለምታረጉ ሰዎች ነው ይሄ ቪዲዮ ጸበል ይጠመቅ እንዲህ ይሁን ማን እንደዚህ አርጎ እዚህ ውስጥ እንደከተተው ያውጣ ምን ሆኖ እንደሆነ እንደዚህ ነገር ውስጥ እንደገባ አናቅም ሰውየውን ስለምታከብሩትና ፐብሊክሊ ስላያችሁት ያደረገውን ነገር ለማመን ባያዝድ ትሆናላችሁ መሃል ቤት ትሆናላችሁ ኮንፍሊክትድ ትሆናላችሁ እናንተ ሰውን በመውደድ ከእግዚአብሔር አትበልጡ በጣም ለሰው የምትራሩ ሰዎች አላችሁ በጣም ነው የሚገርመኝ የሰውን አመጽ አፕሩቭ አርጋችሁ እንደው ከእግዚአብሔር ጋር መጣላት ነው የሚሻላችሁ እንዲኮ ሆኖ ሊሆን ይችላል እንዲኮ ብናረግለት ይሄ ቶክሲክ ኤምፓቲ የውሸት ርህራሄ ነገ ራሴን በዚህ መልኩ አገኘዋለሁ ብላችሁ ስለምትፈሩ ነው በነገራችን ላይ እንደዚህ አይነት ኃጢአት የልምምድ ውጤት ነው የስተት ውጤት አይደለም ልዋሻችሁ እችላለሁ ለውሸት አትገሉኝም ማለት የሆነ ነገር ላረግ ይችላል ስሊፕ ኦፍ ታንክ ሊያመልጠኝ ይችላል የሆነ ነገር እንዲህ አይነት ኃጢአት ግን እንደዚህ አይነት ስተት ግን የልምምድ ውጤት ነው ከመሆን የልምምድ ውጤት ነው እንዴ ዛሬ አይደለም የጀመረው ይሄ ልጅ
ሪፒትድሊ ቴክስት ይልክ ነበር። ሪፒትድሊ መስሪያ ቤት ውስጥ ወንዶችን ሀራስ ሲያደርግ ነበር። ሜቢ ጸበል ይጠመቅ ወይ እንትን ይባል የሆነ ነገር ይባል የአይምሮ የስነ ልቦና ጉዳት ሊሆን ይችላል። ሂቾስቱ ምርጫው እኮ ነው። የአንዳንዶቻችሁ ርኅራኄ ግራ ነው የሚያጋባኝ። ምርጫ ነው። ዝሙት ይኸውላችሁ፣ ግብረ ሰዶም መሆን፣ ዝሙት መፈጸም ምርጫ ነው። ስሜትን ያለ መግዛት ጉዳይ ነው። እንዴ ስሜቱን የሚገዛ ብዙ ሰው አለ። አይ ቲንክ አንዳንዶቻችሁ ምናልባት አፍም የለኝም ብላችሁ የምታስቡት የእናንተ ጽድቅ ወይም የእናንተ ትክክለኝነት በታች ስለሆነ ነው። ይሄንን ነገር የምንቃወመው ልክ ስለሆነን አይደለም፣ ትክክል የሆነ ነገር ስለምናውቅ። መጽሐፍ ቅዱስ አታነቡም እንዴ? ሃይማኖት ቤቶቻችሁ ላይ ትምህርታችሁን አታዩም እንዴ? እንዴ ከመጽሐፋችሁ ይልቅ ነው እንዴ የምትራሩት? በጣም ነው። ነገ ላይ እናንተም ግብረ ሰዶም ሊሆን ይችላለሁ በዛ ሁኔታ ላይ ስገኝ ሰው እንትን እንዲራራልኝ ብላችሁ ነው የምታስቡት? አይ ሃቭ አ ኳስችን። ያለ ልክ ርኅራሄ ለምታሳዩ ሰዎች አይ ሃቭ አ ኳስችን። እናት ነኝ እኔ። ዋትኤቨር ሃፕንስ ግን ለእንደዚህ አይነት ነገር ርኅራሄ ሊኖረኝ አይችልም። እንዴ ሰውየው ጤነኛ አይደለም። ባይ ዘ ዌይ መናገር አልችልም እዚህ ጋር። ሰውየው ጤነኛ አይደለም። ኢማጂን ሬፕ ቢያደርግ ትንንሽ ወንዶችን ስንት ሰውን ኮራፕት ግብረ ሰዶም ያደርጋቸዋል ብቻ አይደለም በሽተኛ ነበር የሚያደርጋቸው። በጣም ነው የራራችሁለት። አንዳንዶቻችሁ እንትን ሆኖ ሊሆን ይችላል እንዲህ አይችልም። ኢትስ አ ቾይስ፣ ኢትስ አ ቾይስ። ሰው ድንገት አይደለም ሴክስ የሚያደርገው፣ ድንገት አይደለም ግብረ ሰዶም የሚሆነው። ይኸው ልምምድ ውጤት ነው፣ የኖረበት ነገር ውጤት ነው። መልሶ መላልሶ አድርጎታል፣ መልሶ መላልሶ ዲዛይር አድርጎታል። ይህንን ነገር አይ ማናችሁ ነው ፕሮቴክት የምታደርጉት እንዴ? ትጸልያላችሁ አይደል? ከእግዚአብሔር የበለጠ ርኅራሄ ለሰው ማሳየት በራሱ እኮ ኃጢአት ነው። ኃጢአትን ኃጢአት አለ ማለት እኮ ራሱ ኃጢአት ነው። ሁል ጊዜ በቃ ሲምፓቲክ የምትሆኑ ሰዎች ራሳችሁን መርምሩ። ለምንድን ነው በጣም ርኅራሄ የምታሳዩት እንዴ? አመፅን አመፅ ነው ማለት የማትችሉበት ምክንያት ምንድን ነው? እኔ ፐርፌክት ስላልኩ ኖ ዋን ኢዝ ፐርፌክት። ግን መርጠን ኃጢአት አናደርግም። መርጠን የልምምድ ኃጢአት ውስጥ አንገባም። ሄሎ መርጠን የልምምድ ኃጢአት ውስጥ አንገኝም። እንሳሳታለን፣ ፎርሹ እንዋሻለን፣ እንጣላለን፣ ክፉ ንግግር እንናገራለን። ግን የልምምድ ኃጢአት ውስጥ አንገኝም። ቢኮዝ አንመርጠውማ። ይሄ እኮ የምርጫ ጉዳይ ነው። የምርጫ ጉዳይ ነው። በጣም ወንደር እንዳደረግ ነው የምታደርጉኝ አንዳንዶቻችሁ። ሁሌም ቢሆን ስናገር የምናገረው ስታንዳርድ ነኝ ልኬት ነኝ እያልኩኝ ሳይሆን ልኬት የሆነ ነገር ስለማቅ፣ ልክ የሆነ ነገር ስታንዳርድ የሆነ ነገር ስለማቅ አምናሰኝ አም ፐርፌክት ብዬም አላውቅም። በብዙ ስህተት የማልፍ ሰው ነኝ። ግን ልክ የሆነ ነገር ስለማቅ ነው ልኬቱ ላይ ቆመ የምከራከረው። አትሊስት እኮ ስትሬት ናቸው። አትሊስት እኮ ግብረ ሰዶም አይደላችሁም እና ስለ ግብረ ሰዶምም ተቃውሞ አታቀርቡም ማለት ነው። በጣም ራሽናላይዝ እያደረጋችሁት ነው ማለት ነው። ይሄ ኮግኒቲቭ ዲሶናንስ በጣም ትልቁ ችግሩ ምንድን ነው መሰላችሁ? የማትጠብቁት ሰው የሆነ ነገር ሲያደርግ ስታዩት ራሽናላይዝ ታደርጋላችሁ። ሜቢ እንትን ሆኖስ ቢሆን፣ ሜቢ የስነ ልቦና የአእምሮ ጤና እክል ቢሆንስ? ዳስ ዋት ሂ ፕሌይድ ዩ። ሞኝ አይደለም። ሚዲያ ላይ የቆየ ሰው ነው። ሞኝ አይደለም። እንዴት አድርጎ ፖርትሬት ማድረግ እንዳለበት ያውቃል። ቃለመጠየቁን አይቻለሁ ማለት አዎ። በካቴና መጸበል ሄድ ነው ታስረን፣ ግን ምንም የሚጮህ ነገር አልነበረ። ሰላም ነበረ። ግን ጭንቀት ነው። አዎ የሆነ ቢዝነስ ተበላሸብኝ። ብዙ ብር የማገኝበት አንድ የባህል ሾው ነበርና እሱን ስሰራ አብሮኝ ከሚሰራው ጋር አልተግባባንም ነበረ እና የጀመረውን ስራ አበላሽቶብኝ በዛ በጣም ተናደድኩኝ። ሳላስበው ጉዳዩ ወደ ስትረስ ተቀየረና ጭንቀት ውስጥ ገባሁ። ቤተሰብ ተረበሸ፣ የሚያውቁኝ ሰዎች ሁሉ። እጄን በካቴና ተይዤ ጸበል ጋር ራሴን አገኘሁት። በካቴና የሚያዘው ሰው ምን አይነት ሰው? መልሶ ራሱ አይ የኔው ለዘብ ያለ ነው አልጮህም ምናምን። ሰው ዋይ ለምንድን ነው በካቴና እጁ ተይዞ ሄደ? አልተያዘም። አሁን ያለው ነገር ግን ሊደረስበት ስለሚችል አይምሮ ላይ እክል ስለነበረብኝ ነው የሚለውን ነገር ቀድሞ ፍሬም አድርጎላችኋል። ያ የደበረውን ሲናሪዮ አስተካክሎላችኋል። ለምን? እንድታዝኑለት፣ እንድትራሩለት። የጤና እክል ይገባኛል፣ ግን
እዚህ ጋር የተናገረው ነገር በጣም ስቱፒድ እንደሆነ ነው እንደሚያስብ አልኩኝ። ስትረስ ነበረብኝ፣ ከዛም ባይፖላር ሆነ። ባይፖላር በስትረስ የሚመጣ እኮ አይደለም አለ፣ ዳያግኖስ የሚደረግ ነገር ነው። ባይፖላር የሚባል ነገር አለ ራሱን የቻለ ስትረስ አይደለም ወደ ባይፖላርነት የሚቀየረው። ግን he thinks because we're stupid ብዙ እንደማናገናዝብ እና ሰው ስለ ሀዘን፣ ስለ ጸበል መጠመቅ፣ ስለ መታሰር፣ ስለ ምናምን ከነገረ እንደምንል ስለሚያውቅ ፋይንድ አውት እንደማናረግ ስለሚያውቅ ባይፖላር ነበርብኛል። ኢቭን the way he said it sounding ነው። አሁን ሁሉ ነገር ከተገለጠ በኋላ ገባችሁ እንጂ እና ልትራሩለት የምትሞክሩ ሰዎች ሰውየውን እራሩለት። ኃጢአቱን ግን ኃጢአት ነው በሉ፣ ስህተቱን ግን ስህተት ነው በሉ። እንዲህ ነገ ወንዶች ልጆቻችሁን ቢደፍርባችሁ ምን ነበር የምታመጡት? ወደ ልጆቻችሁን በሽታ ቢያስይዝባችሁ ምን ነበር የምትሉት? ሄሎ ይሄ በጣም ራሽናላይዝ የምታረጉት ነገር በጣም ከባድ ነው።